ታሪኩ ወደ ማጠቃለያው ሲቃረብ ያ በአንድ ወቅት ባዶ የነበረው ቅንጡ አፓርታማ ባልተጠበቁ እንግዶች ተሞልቶ በሞቀ ሳቅና ጨዋታ መድመቅ ጀመረ። በዚህ መሃል ጄስ ለትሬቨር ደውላ ከማቲ ጋር ያቀዱት በረራ በመሰረዙ ለንደን ውስጥ መቅረታቸውንና የገናን በዓል አብረውት ለማሳለፍ እንደሚመኙ ደውላ ታሳውቀዋለች። ትሬቨርም በደስታ ተሞልቶ ወዲያውኑ ወደ አፓርታማው እንዲመጡ ይጋብዛቸዋል። ሕፃኑን ከወሰደው ከትሬቨር እጅ በቁጣ ለመውሰድ የመጣችው ጆርጂያም በቤት ውስጥ ያለውን የፍቅርና የደስታ መንፈስ ስታይ ልቧ ተነክቶ የግብዣው አካል ለመሆን ትወስናለች። ቤቱ በሙዚቃና በሚጣፍጥ የምግብ መዓዛ ሲሞላ ትሬቨርም የደስደስ ያ ውሻው ቀድሞ የነጠቀውን ጫማውን ለመተካት ሌላኛውን ለውሻው በስጦታ መልክ ያበረክትለታል። ታዲያ በዚህ መሃል የፖሊስ መኮንኑ ትሬቨር ለሕፃኑ ደህንነት ስላደረገው ነገር ሁሉ የምስጋና ንግግር እያደረገ ባለበት በድንገት ዘወር ሲሉ ሕፃኑ በድጋሚ ከነበረበት ቦታ መጥፋቱን ተረዱ። ሁሉም በታላቅ ጭንቀትና መረበሽ ሲፈልጉት ቆይተው በመጨረሻም ሕፃኑ በዚያ ትሬቨር ባዘጋጀው ግርግም ውስጥ በሰላም ተኝቶ አገኙት። ሆኖም ያ ሰላማዊ ቅጽበት ብዙ አልቆየም። የደጃፉ ደወል በኃይል ሲጮህና ትሬቨርም በደህንነት ካሜራው በኩል ማን እንደሆነ ሲመለከት የቤቱ ባለቤቶች ባልተጠበቀ ሁኔታ ሐሳባቸውን ቀይረውና የህንጻው ደጃፍ ላይ ደርሰው ኖረዋል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ማን ቨርሰስ ቤቢ የተሰኘ የ4 ክፍል አጭር ተከታታይ ፊልም ባጭሩ ነበር።